አሮን የኔ ውድ ሀንዬን 300 ሺህ ብር እሰጥሻለሁ፣ ነገር ግን አብረሽኝ ጊዜ ማሳለፍ አለብሽ ሲላት፣ ምን እኔ እኮ እንደ ወንድም አይቼህ እንደገና ደግሞ ምላሴም አሪፍ ልጅ ነው ጥሩ ልጅ ነው ቅረቢው ስላለኝ ነው እንጂ ለዚህ ነው እንዴ እሺ ያልከኝ? አዎ እና ታዲያ 300 ሺህ ብር ዝም ብዬ የምሰጥሽ ይመስልሻል እንዴ? ባላገር አባትሽን ማዳን ከፈለግሽ ከኔ ጋር አብረሽ እኔን ማግባት አለብሽ፣ አሊያ ደግሞ የግድ እኔ ጋር አንድ ምሽት አብረሽ ማሳለፍ አለብሽ አላት። ክብሬን ታውቃለህ? ሴትነቴ ለእኔ ክብሬ ነው። እሺ ከእንደገና ደግሞ አባቴም ቢሆን ባንተ ገንዘብ መታከም አይፈልግም። እንደዚህ አድርጌ ያመጣሁትን ገንዘብ ከሚታከምበት ቢሞት ይሻለዋል እና መቼም ቢሆን አላደርገውም። በጣም ታሳዝናለህ፣ በጣም ታሳፍራለህ ብላ ልክ ልኩን ነገረችው። ሰላምዬ ፍቅር አያደርገው የለ ፍቅር ፍቅር ሲያሰኛት፣ ዛሬ እንኳ ሀኒችን ሳይቀር ምን ሆነሽ ነው እስኪ ንገሪኝ፣ ምንድን ነው የተፈጠረው? በዚህ ደረጃ እያለቀሽ እኮ ነው አለቻት። አይ ምንም አልሆንኩም ሰላምዬ፣ የእድሌ ጉዳይ ነው ስትላት፣ እንዴ ምን ማለት ነው የእድሌ ጉዳይ? እስኪ ንገሪኝ የሆንሽውን ነገር ብትላትም እንኳ ሀንዬ ልትናገር አልፈለገችም። ሰላምዬ ግን ያሮን ፍቅር ልቧን ጥፍት አድርጎት ስለነበረ ወደ መልካምነቷ እየተቀየረች ነበር። ወንድሟን ሳይቀር ታውቃለህ፣ አላዛር በነበርክበት ሰዓት እንዴት እንደምወድህ እና ታዲያ ለምንድን ነው አንቺ አላዛር ብለሽ የማጠሪኝ? ደግሞስ ለምንድን ነው? እሺ ምላሴም አላዛርም ያው ነው። ሲቀጥል ደግሞ ወንድምሽ አይደለሁ? አይ ታውቃለህ፣ እናቴና እኔ በተጣላን ቁጥር ለእናቴ ነው የምታግዘው። በዛን ሰዓት እኔ በጣም ይደብረኛል እና ለዛ ነው። እናቴ ደግሞ አንተን አላዛር ተብሎህ እንድትጠራም አትፈልግም። በዛ ነው አንዳንዴማ የማደጎ ልጅ ነኝ ወይ ብዬ ራሴን ጠይቃለሁኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ እንደቀጠለ ይገኛል። እውነት ለመናገር እኔ ዛሬ ሀንዬ በጣም ነው ያሳዘነችኝ። በጣም ነው ልቧ የተሰበረው። አምናው ነበረ። ያመናችሁት ሰው ሲከዳችሁ እንዴት ነው ልባችሁ የሚሰበረው? እያጣራችሁ ነበረ ምላሴ አለችው። ወይዬ እስኪ ንገረኝ፣ አሮን ዘመዳችሁ ነው ወይስ ደግሞ ጓደኛችሁ? በእድሜም ደግሞ እሱ ይበልጥሃል፣ እንዴት ተዋወቃችሁ ስትለው፣ የተዋወቅ ነው እያስታወሰ በትውስታ እናት አባቱ ተጣልተውበት ሊለያዩ ስሉ እሱም ጥሩ ሙድ አልነበረም እና ያኔ በቃ ፍቅር ምንም እንደሌለና ገንዘብም ፍቅር እንደማይሆን ነው የተረዳው። ቤተሰቦቹ በጣም ሀብታም ነበሩ፣ ነገር ግን ፍቅራቸውን ሊያድኑ አልቻሉም እያለ ማውራት ጀመረ። ወይኔ በጣም ያሳዝናል አለችው። አዎ ብትቀርቢው ይሻላል፣ በጣም ጥሩ ልጅ ነው እና ለዛም ነው እኔ ጋር በእድሜ ራሱ እኩያ ሳንሆን ጓደኛሞች የሆን ነው ሲላት፣ እሺ አንተ ካልክ እኔማ የአባትሽን ክፍያ እኔ ልክፈል፣ እኔ አሳክመዋለሁ ሲለኝ እንዴት መልካም ልጅ ነው፣ እንዴት ጥሩ ልጅ ቢሆን ነው በዚህ ደረጃ እያልኩኝ ራሴን እየጠየቅኩ ነበር ስትለው፣ ችግር የለውም ጥሩ ልጅ ነው አላት። ሰላምዬ መች ነው ፍቅሬን የምትቀበለው ግን አሮን እያለችው ነው። አይ ትንሽ ጊዜ ስጭኝ፣ ታውቃለህ አንተን ባየሁ ቁጥር ፍቅሬ እየጨመረ ነው። እኛ ቤት ስትመጣ እቤት እንኳን መውለው አንተ ትመጣለህ አትመጣም እያልኩኝ ነው እና እኔ በጣም እየተጎዳሁ ነው ስትለው፣ 3-4 ቀን ጠብቂኝ አለ። ሀንዬን ቆይ እግሬ ስር ባላንበረክክሽ እኔ አሮን አይደለሁም፣ እኔ ፈልጌ ያጣሁት ነገር ምንም ነገር የለም እያለ ለብቻው ይፎክራል። ምላሴ ሚስኪን ስለሆነ የዋ ስለሆነ ስለ ሀና እያንዳንዱ ነገር ማጣራት ጀመረ። ሁሉንም ነገር ምላሴም ነገረው። እሱም ደግሞ በደካማ ጎኗ ሊገባ ሞከረ፣ በአባቷ ማለት ነው። እኔ ካንቺ ምንም ፈልጌ ሳይሆን እህትነትሽን ነው። ወንድምሽ ሆናለሁ ወይስ ደግሞ ሌላ ነገር አስበሽ ነው ሲላት፣ አይ እንደዛ ማለቴ እንኳ አይደለም፣ ነገር ግን አንድ ወንድ አንዲትን ሴት እንዴት በዚህ ደረጃ ገንዘብ እስከ መስጠት እስከ መርዳት ድረስ እኔ አላውቅም እንዴ፣ ምን ችግር አለው? የታመመን ማገዝ ኃጢአት ነው እንዴ ሲል፣ አይ እንደሱማ ከፈለግ ስንት የታመሙና ስንት
ጎዳና ላይ የወጡ አሉ፣ ስንት የሚረዳቸው ያጡ ሰዎች አሉ አይደል እንዴ? ለምን እነሱን አትረዳም ስትለው በቃሽ ሀና፣ እኔ ከዚህ በላይ መስማትም ማውራትም አልፈልግም። እንግዲህ ከተስማማሽ ነገርኩሽ፣ ካልተስማማሽ ደግሞ አልተስማማሽም ነው ሲላት፣ እሺ ለማንኛውም አሁን ምግብ ላቅርብልህ ስትለው፣ አይ አሁን ምግብ መብላት አላሰኘኝም አልፈልግም ብሏት ሄደ። ሀንዬም ግራ ተጋብታ አይድሌ ያለች ክችን እያለቀሰች ነበር። ከዛ ሰላም መጣችና እንዴ ምን ሆነች ነው ስትላት፣ አረ ምንም አልሆንኩ። አረ ምን ሆነች ነው ንገሪኝ፣ ምን ችግር አለው? እኔ ያስከፋሁሽ እንዴ? እኔ ያስቆጣሁሽ? አረ በፍጹም። እና ማን የተናገረሽ? ወንድሜ ነው? አይ ማንም አይደል። እና የድሌ ጉዳይ ነው። እልቅስ አንቺ ምን ልትሰሪ መጣች ስትላት፣ አይ እኔማ ጓደኛዬ ጋር ሊሄድ ነው እና ቻው ልልሽ ነበረ ስትል፣ አይ በቃ እንደዛ ከሆነ ምግብ ላቅርብልሽ ብትላትም፣ አይ እኔ ምግብ እንኳ አልበላም በቃኝ፣ ጠግቤያለሁኝ እና ጓደኛዬ ጋር በላለሁ ብቻ። ለማንኛውም ወጣሁኝ፣ አይዞሽ ሁሉም ነገር ይስተካከላል፣ ችግርም ካለ ለእኔ ብትነግሪኝ ደስ ይለኛል ብላ ሰላም እየሄደች። ሰላም ለምን የተቀየረች ይመስላችኋል? ኮሜንት ላይ ያስቀምጡልኝ። እኔም እንደሚመስለኝ ያሮን ፍቅር ልቧን ስላጠፋው አሁን ወደ ሀና ልቧ ጠፍቶባታል። ሀና መጣች፣ ቀረች፣ ሰራች ምንም አይመስላትም። እውነት ለመናገር አንዳንዴ ለካ የሰው ልጅ ፍቅር ሲያጣ ይመስለኛል እንደዚህ ውሻ የሚሆነው ማለት ነው። እሱም ሲሰማት እንዲሁም ደግሞ እሱ ሲያወራት ልቧ ህድት ነው የሚለው፣ በደስታ ጥልቅልቅ ነው የምትለው። አይገርምም? እና ከውጭ ደርሳ ስትመጣ አሮን ምግብ እየበላ ሀንዬ ደግሞ ምግብ ለማንጣት እየመጣች ነበር። ከዛ ቆይ ወንድም የለም እንዴ ስትል፣ አይ ወንድምሽ እኮ ቤተ ክርስቲያን ሄደዋል ምላሴ ስትል፣ እና ከወንድሜ ክፍል እየወጣች ነው ልበል ስትል፣ አይ አሮን ነበረ እዛ ምግብ አቅርቢለት እኮ ብሎኝ እሱ ምግብ እያቀረብኩኝ ነበረ አለች። እውነት መጥቷል እንዴ? አዎ መጥቷል ሰላምዬ አለቻት። ከዛም በኋላ ኦኬ እንደዛ ከሆነ በቃ ለእኔ ማምጭልኝ እያለች እሺ አመጣለሁ ብላ ከዛ እስኪ ያጎሳኝ ብላ እያጎረሳት መጣች። እንዴ አፈረች። ከዛ እንዴ ምን ሆነሽ ነው? እየተጎራረስን እኮ ነው ሲል፣ ምን ችግር አለው? ቆይ አንተ ከመጎራረስም ሌላ የማድረግ እቅድ አለህ እንዴ አለችው ሰላምዬ። ከዛ አራንቺ ምን ሆነሽ ነው ሲል፣ እንዴ ምን ችግር አለው? አረ እዚች ፊት አይወራ ምናምን አለ። ምን ማለት ፈልገህ ነው? ለማንኛውም እናመሰግናለን ሀንዬ፣ አንቺ ሂጂ አለቻት። እሺ አለችና ሀንዬ የኔ ኩሩ ማለት ነው ትተሽኮረመም፣ እንዴ አያፍሩም እንዴ ደግሞ? ቆይ ምን እያደረጉ ነው አለች። ከዛም በኋላ ምላሴ መጣና በቃ ነጠላ ላስቀምጥ በጣም ርቦኛል ሀኒ አላት። ኧረ በፍጹም እኔ ያስቀምጥልሃለሁ። እንዴ ምን ችግር አለው? እኔ ክላስ ሄጄ እኮ ማስቀመጥ ነው። ኧረ በፍጹም። ከዛ ሀኒና አሮን ውጥት ሲሉ፣ እንዴ እንቆይ ምን እየሰራችሁ ነበር? ኧረ ምንም ምግብ እየበላን ነበር። አሁን እኮ ምግብ በልተዋል፣ ምግብ ልንበላ ልንወጣ ነው ሲል፣ አሁን እኮ ሀና ምግብ በልተዋል አለች። ምን ሆናችሁ ነው? ግራ አጋባችሁኝ እኮ አለ። ከዚያም በኋላ ኧረ በፍጹም እንደዛ አይደለም አለችና ከዛም በኋላ እኛ ለማንኛውም ሄድን ብላ ምግቡን በቃ ላንተ ላምጣለህ ብላ ሀንዬ ለምላሴ ምግብ ሰጠችው። እና ውሎህ እንዴት ነበረ? ሁሉ ሰላም ነው ደህና ነኝ እያለ ምላሴም ቢሆን ግራ ገብቶት ሩሙ ሄዶ ቁጭ አለ። በሌላ በኩል ሀንዬ ምላሴን ካጣራች በኋላ ደወለችለት። እንደምትደውይልኝ አውቄ ነበረ፣ ገና እግሬ ስር ነው የማንቦረድድሽ እያለ ሙድ እየያዘ ሀለው አላት። አመሰግናለሁ። እንዴ ለምን ሆነ የምታመሰግኝኝ? አይ ሁሉንም ነገር ከምላሴ አጣርቼ ሁሉንም ነገር ተረድቻለሁ። እንደዛ ነው እንዴ? ለማንኛውም ፈልጌህ ነበረ ስትለው፣ መች ነው የፈለግሽኝ? እኔማ ዛሬ ቢሆን ደስ ይለኛል ስትለው፣ አይ ዛሬማ አይመቸኝም፣ ነገር ግን በቃ ውጭ ካልሆነ ማታ ላይ ሲል፣ አይ እኔ ማታ እንኳ ይመሽብኛል እሄዳለሁ ስትለው፣ እንግዳስ ነገ ቀን እመጣለሁ ብሎ ቀን መጣ እና ብሩን ይዤልሻለሁ፣ ግን ደግሞ ይህን ላደረግኩበት አንድ ነገር ማድረግ አለብሽ ሲላት፣ ምን? እኔ ጋር እንገባለን። ምን ማለት ነው? እና 300 ሺህ ብር ዝም ብዬ የምሰጥሽ ይመስልሻል? ይሄን ያህል ጅል ነኝ እንዴ አላት።
አንተ እውነት የሰው ክብር አይወድልህም፣ በጣም ባለጌ ሰው ነህ ብላ አዋረደችው። በሌላ በኩል ምላሴ ደውሎ ላመሰግነው ሲል ኧረ እባክህ ይች ልጅ ፋራ ነች፣ ምክንያቱም እኔ እንደምፈልጋት አይደለችም፣ አብሬያት ልተኛ ብላ